እንግዲህ ታች ያላችሁ ፍረዱ። አሜሪካ እዚህ ጉዳይ ላይ ትንሽ ለዘብተኝነት አየውባት። እንደ ሐሳብ ከለንደን ሮሚን ላስገባበት አስቤ ነበር። ጉዳዩ ላይ ግን ሮሚ እንደ ራሽያ በድብቅ ለሁለቱም መሳሪያ ብትሸጥብንስ? ደግሞ ያስፈራኝ። ሮሚ እንደ ራሽያ በድብቅ ለሁለቱም መሳሪያ ብትሸጥ ጥሩ አይመጣም። ማን ይግባ እዚህ ጉዳይ ላይ? እኛ ገብተንበታል። በቀኛ ይዘነዋል። አሜሪካ ለድሮ ስሚ አሜሪካ ለድሮ ድምፅን በድምፅ የመሻር መብት አላት። ካልሆነ ሁለቱንም እርገጭ ሁለቱንም። አዎ እና ድምፅን በድምፅ የመሻር ስልጣን ያላት እኮ አሜሪካ ነች። አስበሽው? አይ ካበዙታው ይረገጣሉ ሁለቱ። የዛሬው የጀርመን ጥቃት ነው እንዴ? ተረፍን እንዴ? በድሮን እኮ ያደረችብን ጅምላ ጨራሽ ነው። ሚሳኤል ስተኩስ ያደረችው የመጀመሪያው ቶክስ ከዱባይ ነበረ። የዛሬው ደግሞ ከጀርመን ነው። ወይ ጉድ ነው ፈረደበት። የዱባዩ ደግሞ ቀጥታ ጀርመን አይመታም። ፍንጥርጣሪው ኢትዮጵያ ሁላ እየገባ እንደገና እግረኛ ሊላክብን ነው። እግረኛ ወታደር ወደ ኢትዮጵያም ትንሽ ተፈነጣጥሯል። አይቻለው ወደ ሊያሾ አካባቢ ትንሽ ፍንጥርጣሪው። ይሄ ነገር አግባባን መተላለቃችን ነው ጋይስ። ወደ አሜሪካንም እኮ ሄዶ ነበር። ፍንጥርጣሪ አሜሪካ ገባ። እንቁርቲ ጋር በድምፅ አሽሩም ማለት ነው። አንቺሩም ሁኔታው እነግርሻለሁ። ደስ ብሎኛል። አሁን የአሜሪካ ወታደሮች ይገርማችኋል፣ በዚህ ጉዳይ ላይ ለዘብተኛ ናቸው። አይቻቸዋለሁ። የአሜሪካ ወታደሮች መለያቸውን ለብሰው ጂጂ ቤትም የሰላም ማስከበር ስራን የሰሩት ተስማሙ ሲሉ ያየሁት የቤታ ወታደሮች መለያቸውን አድርገዋል። ምንም አይነት ጅምላ ጨራሽ መሳሪያ አልተጠቀሙ። ኮመንት ላይ አይቻቸዋለሁ። ሰላም ይሻላል። በዛኛውን በኩል ወታደሮቹን አይቻቸዋለሁ። በተለይ ዋናዋ የወታደሮቹ አዛዥ ጠዋት ላይ ከሳውዲ አሜሪካ ያው ቤዝ እንዳላት ታውቃላችሁ። ሳውዲ ላይ ከሳውዲ መግለጫ አወጣች። ጀነራል ነፍጠኛ አወጣች ጠዋት። ደስ አለኝ። ከሳውዲ ከካምቡ ዋና መግለጫ አውጥታ እንትን ስትላየዋት በዚህ ጸብ መሃል የተኩስ አቁም ስምምነት በአስቸኳይ አንድም ወታደር ጣልቃ እንዳይገባ የሚል ደስ የሚል ያው ከበላይ አካል ነው አልኩኝ። ፊልድ ማርሻል ከአሜሪካ ዘው ነው አልኩኝ። ሌተናል ጀነራል ነፍጠኛ በጠዋቱ ማብራሪያ መግለጫ ስትሰጥ ነበር። ወድጄዋለሁ። ደስ ይላል። ሆኖም ግን በዚሁ የሚቀጥል ከሆነ ከባድ ነው። ዩኤንም ቢገባን ደስ ይለኛል። ዩኤንም ግን እኔ እንደ ሐሳብ ሮሚን አስቤ ነበር። ሮሚ ደግሞ ራሽያ በሏት በድብቅ ለሁለቱም የጦር መሳሪያ ትሸጣለች። ተላለቅን አልተላለቅን፣ እስኪ እናንተ ማን ይግባ እዚህ ጉዳይ ላይ? ማን ይግባ እንደ ሐሳብ ይህን ጉዳይ ጸጥ ረጭ የሚያደርግ ከአሜሪካ ጎን ቆሞ? ወይኔ ጉድ ረሰቸው። ሁለት ከአሜሪካ፣ አንድ ከጀርመን፣ አንድ ከዱባይ ነው። እና ቡረሷት እኔማ ዮኒ ጥራኝ ወይ እንምጣ ወይ መጣ ብየዋለሁ። ቪዲዮዬ መቼም ታደርሱለታላችሁ ለዮኒ። ከበዙ ግን እኔም እገባበታለሁ። አዩኒ እሱ ከጠፋ ከስንቱ ተባላል። ቢኖር እኮ በአንዱ ሳይድ ይሁንና ቢገባውም ባይገባው አንዱ በኩል ሆኖ ወገብዛላሽን እንደ እባብ አንደኛዋን አናቷን ቀጥቅጦ ዳግም እንዳታንሰራራ አድርጎ ሰባብሮ ይጥል ነበር። የለማ ዛሬ የለም። ወደ አምላኩ ተጠጋ፣ ወደ ጌታው። እችን ቀን አስቡ። እችን ቀን አይቶ ቀድሞ ወደ አምላኩ ተጠጋ። ቢሆንም ጸልይልን እስኪ በኢየሱስ ስም እሰራቸው። በጸሎት ይህን ህዝብ አስበው። ይህን ህዝብ ይሁን ተባላን። አንተ ቆጣክ ተባላን እርስ በርስ። እነዛ 10 ሴት ለአንተም ብቻ ለብቻ ከገጠምንክ ዛሬ እርስ በርስ ልንጋደል ነው። አንተ ወጥተህ እኛ ልንጋደል ነው። አይ ሮሚ አትሆንም እኮ ነገርኳቸው። አትሆንም። ሮሚ በድብቅ እንደ ራሽያ ለሁለቱም መሳሪያ ትሸጣለች። ጉቼ እንደ ሐሳብ ማለት ነው። እንደ ሐሳብ ሳይሆን አንቺና ጉቺ ደግሞ ጥሩ የሆነ ፍሬንድሺፕ ስላላችሁ በውስጥ ጂጂን ብታናግሪያት አሪፍ ነው። ተቀባይነት የለኝም። ሞክሬ ነበረ እዚሁ አረብ ሊግ አይደለም። ግን ደግሞ ጂጂ አሁን በሆነው ነገር ሀቅ አላት። ቤታየው ደግሞ ዲቦን ታናግራትና ይሄ ነገር ይቁም። እኔ እኮ አናገርኳቸው እኮ። አዋ ቤታይ አናግሪያትና ዲቦን ይቅርታ ጠይቃት።
ለምን በመጥፎ ጊዜ ከጎኗ ነበረች። ምንም ቢሆን ጂጂ ገባሽ? አይ ሰው ደግሞ ጽፋላታለች እኮ ጂጂ ናት አልቀበልም ያለች። አይ የጂጂን በእንትና ላይ እንተዋለን። ጉቺ መጨረስ አለባት። የሀገር ሽማግሌ ናት ጉቺ አንቺ ጨርሽ የጂጂን። የዲቦን ደግሞ ለቤታዮ ከዛ እዚሁ ይለቅ ይሄ ነገር ስሜቴ ነው የሚያልቅ። ያ እንደዛ አርጊ ጉቺ። አሁን ጂጂ ዝም ብላ እንትን ብላ ነው ጉቺ ታውቂያለሽ፣ ስሜታዊ ሆና ነው በነገሮቹ። እና ቅድም ነበርኩ ቤቷ አይተሽኝ ከሆነ በጣም ነው ውስጤን ያመመኝ፣ የእውነት ነው የምነግርሽ። እና በዛን ያህል ደግሞ እንደዛ ምናገራ ዲቦ አትፍታለች። እና ቤታዮ አንቺ ጨርሽ የዲቦን ነገር በውስጥ አውሪያትና ነገኛ ጋር ሲነጋ ሰላም እንዲሆን ትሰማኛለች ዲቦ ጂጂ ታውራ። አይ ጂጂን ታስቆመታለች ጉቺ በደንብ አውርታት በቃ። ዲቦ ካልተናገረች ጉቺም እንትን ጂጂ ምደግማ አይመስለኝም። ከባድ ነው በእናትሽ፣ ከባድ ነው የእውነት በጣም። እና ደግሞ አይቴው ይቅር ሰው እኮ መሄጃ የለውም እኮ ማሬ። እንደው በቃ ሪካርዶችማ ደስ ይላቸዋል፣ ይጥማቸዋል እንደ ነገር በጣም። ዋይ ቤታዬ ትንሽ ተረጋጋጂ እንጂ ልዩ ልክ ናት። እውነት አላት፣ የተወሰነም ቢሆን እውነት አላት። ስፔሻሊ ደግሞ ስላንቺ የተናገረችው ነገር የኔን ስሜት ነው የገለጸችውና ግን ያው ዲቦን ፍሬንድ ናት። ማቆም ያለባቸው በእናትሽ። እውነት ቤታዮ ባለፈው ትዝ ካለሽ ከአንቺ ጎንም አዘ ሴም ታይም እንደዛው ነው ያደረገችው። ገባሻ? በቃ ተነካሽ ሊያ በዛን ጊዜ ትዝ ካለሽ ማለት ነው። እና ከጎንሽ ነበር የቆመችው ቶታሊ በቃ። እና ጂጂ እስቲ ብዙ ጊዜ ያት በጣም ከተጠቁ ሰዎችም ትክክል እንኳን ባይሆኑ ከነሱ ጎን ነው የምትቆመው። ገባሽ አይደል? እና ብላክ ዳይመንድ እንደዛ አድርጊ። ምን እኮ ቢያቆሙ ደስ ይለኛል በእናትሽ። እኔ ጂጂ ብትሰማኝም እስኪ ቆይዛ ኔላ አይ ጉቺ ጨርሰዋለች የጂጂን። ኧረ እኔ አትሰማኝም። ሞክሬ እናቴ እንዴት እንዳንገበገበች 3 ሰዓት ሙሉ ነው በስልክ ያወራሁት። አሁን ከተናገርኩ ይኸውልሽ የዛሬ ከሰዓት በኋላ ዲቦ ወጣ ተናግራለች መሰለኝ አይደለ? ትላንት ማለት ነው። ትላንት ከሰዓት በኋላ ግን የተናገረችው እኔ ካድ ጥያቄ ልጠይቅ ሳይድ እያስኩኝ አይደለም። ሁለቱም ቤት ነበርኩኝ እኔ ማለት ነው። ቤታ ልጠይቃት ዲቦራ ኦኬ፣ አንድ ነው የተሳሳታችሁ። የዲቦራ ስህተት አንድ ነው። በውስጥ መናገር የነበረባትን ነገር ነው እዛ ጋር ሚዲያ ላይ ደግሞ ብዙ ጊዜ የሆነ ነገር ትንሽ አድርገን እናወራውና ሪከርደሮች ሰፋ ያደርጉታል። ግን ጂጂ በዛ ልክ ሳትሳደብ መናገር ትችል ነበር። እኔ አሁን ዲቦራ ይቅርታ ትጠይቅ በሚለው እኔ አልስማማም። ምክንያቱም ሁሉም ሰው ዲቦራን ነው እንትን እያደረገ ያለው። ቤታ ምንም አላለችም እስካሁን። ልክ ናት። በቃ ጸጥ ነው ሰው ማለት ያለበት። አንዱ ወገን ደግፈን አንዱ ወገን ልክ ነው አይደለም። በጣም የተሳደበችው ጂጂ፣ ከዛ ደግሞ መልስ ነው የሰጣችው ዲቦራ። ግን የአንድ ነገር ስህተት ዲቦራን በጣም እንደዚህ መጫንም ደግሞ የለባችሁም። ዲቦራ እስከዛሬ ከሆነባት ነገር አንጻር ሰው ነው ተናጋሪ ያደርጋት። ልጅቷ በባህሪዋ ተሳዳቢ ባለጌ ምናምን አይደለችም። ጌመር ነች። ቅድም ቤታ እያለች ነበር። ዲቦራ ጌመር ነች፣ ተሳዳቢ ምናምን አይደለችም። ጂጂ ግን ከዚህ በፊትም ኮንተንቷ ይሄን ያካተታል። ስለዚህ እንደውም አሁን ላይ ኦኬ ትንሽ እንትን ብላ ነበረ። ኦኬ ምክንያት አላት ጂጂ ዝም ምናምን ቀዝቀዝ ያለችበት። ግን ዲቦራ ይቅርታ ጠይቅ ሲባል ያን ያህል ለዛች ለአንዷ ጥፋት እንትና በሰደበቻት ልክ ልክ አይደለም። በየቤቱ ነው እየገባች እየሰደበቻት ያለችው። ሰድባ ለተሳዳቢ ነው እየሰጠቻት ያለችው። ጠላቶቿን ዱባይ ያለችው ሳምሪ ነው ምናምን የምትባለው እሷም ተነሳችባት። ያች ፊንገር ሾም አሜሪካን ያለችውን ቁርቲም ሁሉም ተረባረቡ ዲቦራ ላይ። ዲቦራ እስከዛሬ ዝም የምትለዋ ሴትዮ በቃ አሁን የለችም። ያች ዲቦራ በቃ ጠፍታለች። ሰዎችኛው ኃይሏን ነው እንትን ያለቻለች። ስለዚህ ከስድቡ አንጻርም ዲቦራን እያያችሁ ዲቦራ እስካሁን መጥፎ ነገር ከአፏ ራሱ ስድብ የሚመስል ቃል አልወጣም፣ ግን ምላሽ ነው እየሰጠች ያለችው። ከተሳሳትኩ ይቅርታ፣ ግን ይሄ ይቅርታ ጠይቅ ጂጂ ታላቅ ነች ምናምን። እስከዛሬ ጂጂን እኮ የምናውቅበት መንገድ አለ። ጂጂ ማንን ይቅርታ ጠይቃ ታውቃለች? ማንንም እንደፈለገች ተሳድባ ልጇን ይቅርታ ያልጠየቀች ሰው ነች አይደል? እዛ ውስጥ መግባት አልፈልግም።
ግን ፐርሰናል ዲቦራ ይቅርታ ስዊት ዩ ሜይ ቢ አላው ይቅርታ ጉቺ ፐርሰናል እንትናን አልጠየቀችም ሳይሆን ዲቦም የኛው ነች። አንድ እንድታቂ የምፈልገው ነገር ዲቦራ ይቅርታ ጠይቅ። ሁሉም ኮሜንት ላይ ካየሽ ይቅርታ ትጠይቅ እኮ አይደለም ማሪ ስዊት እኔ አሁን ይቅርታ ትጠይቅ ምናምን ሳይሆን የኔ ፖይንት ነገሩን ሁለቱም ይተው። እኔ የምችለውን ከትላንት ወዲያም በስልክ አውርቻታለሁ ጂጂ ገባሽ? አሁን ጥሩ አስባ መናገሯን እኮ ከዲቦ ውጪ ማንም አይረዳም። እኔ አንድ ነገር ልንገራችሁ፣ ቤታ ነግሬሻለሁ። በበቀደም የሆነ ቪዲዮ ተላከልኝ። እሺ ስዊት ለኪኪ ላኩላት። ቱ ቢሆንስ ደብሮኛል። እውነቱን ነው የምነግርሽ። የመጀመሪያው ቪዲዮ ደበረኝ። ገባሽ? ሰው ባለጌ ነው። ሪከርደሮች ባለጌ ናቸው። ቆርጠው ነው የሚልኩት። ከዛ ሳየው ደበረኝና ለኪኪ ላኩላት። እኔ አሁን ወጥቼ ዲቦራን ደግሞ ልሳደብ አልኳት። ጌታን ነው የምልሽ። አሁን እኔና እሷ ሰላም ነን፣ በዚህ ልክ መሄዱ ለምን አስፈለገ ብዬ ተናድጄ፣ እንደውም ኪኪ ምን አለች? ለቤታ ነገር ያስትልኝ። አይ አልነግራትም ተይው ብዬ ተውኩኝ ማለት ነው። ማታ ላይ ወደ ከሰዓት ላይ ሌላ ተላከልኝ። ሁለተኛ የተላከልኝን ሳይ ስዊት የተናገረችበት ሞቲቭ ገባኝ። እኔን ለማበረታታት ነው። ገባሽ? አትሰበሪ፣ በቃ ስድብ ምንም አያደርግም፣ ኢትስ ኦኬ የሚል መልእክት ነው ያለው። ቅድሚያ የደረሰኝ ግን ያማል። የእውነት ነው የሚያናድደው ለኔ የተላከልኝ ማለት ነው። ቀጥ መቼ በሆነ ኮንቨርሴሽን አልተግባባንም፣ ጥዬ ወጣሁ። የዛን ቀንም ደብሮኛል። ኢቨን ከኔ ጋር ጸበኛ የሆነ ሰው ስታስገባ ደብሮኛል። ታውቃለች ጸበኛ እንደሆነ ምናምን። ግን ሰው ማል ገብቶ እንዳትደራረሱ ስላለ አልተደራረሱ። ማን ነው ጃፒን? አዎ ይሄ ግልጽ እኮ ነው። ቤታ ብዙ ሰው ልኮልኛል። መነጋገር ግን አልፈልግም። ለምን? ከሷ ፒስ ስለሆነ መብቷ ነው። ገባሽ? ከዛ ምን ሆነ? የቤታን ቆርጠው ላኩልኝ። እግዚአብሔርን ቤታ እስከ ቴክስቱ አሳይሻለሁ። አየሽ አይደል? የሀገሬ ልጅ የምትይው አንቺ የምትጮይው አንቺ ሂጂባት እያለች ስትላት የነበረው እሷ ነች ብለው ቅድሚያ ቴክስት ጽፈውልኝ ቪዲዮውን ላኩልኝ። አላኩልሽም? ደብሮኛል ብዬ ልኬልሻለሁ። ተናደርኩ ነው ደግሞ የሪከርደሮችን ተንኮል የእውነት ነው የደበረኝ። ለራሴ ራሱ ማልኩኝ። ከዚህ ወዲህ በሰው የተነሳ ከሰው አልነጋገር፣ ለሰው ምንም አልል። በቃ እኔ ሰው የለኝም ነው ያልኩት። ጌታን ነው የምልሽ፣ እኔ ሰው የለኝም። በቃ ቤታን በዚህ ልክ እሷን አክብሬ ታርቄ ኢቭን ቴዲን አይደለም እኔ እኮ ከዛ በኋላ ተሰሚ ጉቺ እንዴት ሂጂባት ትላለች። ከዛ በኋላ ማርያምን ጠይቂያት ፊት ለፊት አደባባይ ውስጥ ነግሬያታለሁ። ይተታረቀ እኔ ነኝ ለምኜ ስለ ልጁን ባህሪ አስረድቻታለሁ። የዛኑ ቀን ራሱ ማለት ነው። ከዛ በኋላ እንደውም ጉቺ የሆነ ነገር ጽፋልኛለሁ፣ ቆይ እነግርሻለሁ እንደውም አልኳት ስለደበረሽ ማለት ነው። እና እያልኳት ነበር ላይ ከዛ በኋላ እኮ ይዝበት ነበር በቀልድ ነው ያልኩት። ከዛ ልንገርሽ ቤታ የሰው ተንኮል ለስዊት ላስረዳት ነው። ገብቶሻላ? በመጀመሪያው የጂጂ ቪዲዮ ጂጂ ቢደብራት ሊደብራቸው አይገባም። እንደኔ ግማሹን ይሆናል ቆርጣው የሚልኩት። ገባሽ? ለእንትና እሷ የተናገረችበትን ስሜት ጉቺዬ አንቺ ሙሉን አላይሽም፣ እኔ ሙሉን አይቼዋለሁ። ስለዚህ በትክክል ጥፋተኛ ዲቦራ ነው። እኔ እያልኩኝ ያለሁትኝ ማለት ነው። በየትኛው መልካም ነገር አስባች ልጅ ትናገር፣ መልካም ማሰቧን ከዲቦራ ውጪ ማንም አይረዳም። ኤግዛክትሊ አትረዳም። ገባሽ? ቢኮዝ አግባብ አላቸው፣ ይደዋወላሉ። እኔ አሁን ተነስቼ ወጥቼ ቤታን እየቀረብኳት እያወቅኳት፣ ቤታ ግን ሰሞኑን የምትሆነው ነገር ምናምን ብዬ ወጥቼ ለመልካም የሚሆን ብል እንደ ቅርቤታሽ ሊደብርሽ ይችላል። ራሷን በጣም ተሰብራለች ብዬ ብል ኖ እንደሱ ብቻ አይደለም። ቆይ ልንገርሽ ጉቺ ላይቡን አላየሁም ያለችው እሷ ቆይ አንድ ነገር ልንገራችሁ። የደበራት እኔ 3 ሰዓት ነው ያዋራኋት ጂጂን 3 ሰዓት አዳምጡኝ። በጣም ነው የተናደደችው። በጣም ነው የደበራት። አይ እኔ ኦነስትሊ ለቤታ ነው ሜሴጅ ልነግራት የፈለኩት። ለቤታ ወዲያው ጽፌላታለሁ። ቤታ ሜሴጅሽን አትሰሚም አታዩም ይመስለኛል ቲክታክ ላይ አይደለም ቤታዬ? ቤታ አታዩም እንትኑን ሜሴጅ ልኬልሽ ነበር እንትን ላይ ቲክታክ ላይ ጽፌልሽ ነበር ቲክታክ ላይ ሜሴጅ ልኬልሽ ነበር። አላየሽውም? አላየውም። አዎ። እና እኔ አይቼዋለሁ ሁሉንም ነገር ስላየው እኔ ላንቺ ልነግርሽ የፈለኩት ምንድነው፣ ኦፍኮርስ ዲቦራ በጣም ጓደኛሽ ናት አውቃለሁ። ግን ሀፍቱ አንቺ ምንም አይነት ነገር ውስጥ እንዳትገቢ። በቃ ይሄ ነው ትልቁ ነገር። አሁን ይሄ ነው። አንቺ
ያ ሁሉ ህዝብ በአንድ ላይ በተነሳብሽ ሰዓት ላይ ቀጥ ምንም የፈለገ ጠላትሽ ብትሆን ምንም ብትጣሉ ምንም የፈለገ ነገር ያን ሁሉ ብትሰዳደቡ ከድሮ ጀምሮ ከጂጂ ጋር ቀጥ ብላ ሁሉንም ተጣልታ አንቺን ነው ድፌንድ ያር ማንም ሰው ላንቺ የቆመ ሰው የለም ከሷ ውጪ ማንም ሰው ነው የምልሽ አንድ ሰው አልቆመልሽ ያ ቴንክ ዩ ሂሩት አሁን ለሱም አይደለም አሁንም አንቺ እሷ ስላልቆመችልሽ ምናምን አይደለም ጓደኛሽ ናት ዲቦራ ግን ዲቦራ መመለስ የምትችለውን ያህል መመለስ ትችላለች አንቺ አንድ ነጥብ ላይ ከገባሽ ደምሽ የመረረ ነው ታውቂያለሽ እንዴት እንደሚሰፋ እውነት ነው ቤታ እኔ የጻፍኩልሽን ደግሞ እዩበት ገብቶሻል አንዳንድ ጊዜ የሰዎች አመለካከት ምን እንደሆነ ታውቂዋለሽ ገብቶሻል ሁሉ ሰው እንትን አይደለም እኔ ለምን መሰልሽ አንቺ ላይ በጣም ጫናና አንቺን የምነግርሽ ለምን ሁሉ ጊዜ እያየውሽ የምከታተልሽ ለምን እንደሆነ ታውቂያለሽ የዋህ ነሽ ይዶን ሲዝ አይንሽን በየቦታው ዞር አርገሽ ሰውን ስትወጂ ትወጃለሽ ዲፌንስ ታርጊ ታደርጊያለሽ ለዚህ ነው ሁሉ ጉዳት የደረሰብሽ ገብቶሻል ሁሉ መከራ ሁሉ ዱላ የደረሰብሽ ለዚህ ነው ገብቶሻል እኔ ላስታውስሽ አሁን በቅርብ ከዮዳብ ጋር በጣም ሰላም ነበራችሁ አይደለ ስትጣሉ ገብቶሻል አንቺና ዲቦራ እኩል ነው የተጣላችሁት ዲቦራ እና ዮዳብ ግን በስነ ስርዓት ቤት ከፍተው ታርቀዋል ገብቶሻል አንቺ ግን ለሱ እንኳን ምንም መልስ አልሰጠሽም በዚህ ያህል ደረጃ ሲቀጠቅጥሽ አየሽ ስለዚህ ሀፍቱ የሆነ ቦታ ላይ ቆሚ አንቺ የራስሽን እንትን አንቺ ደግሞ አሁን ሰው ስለሚከተልሽ የምታደርጋቸውን ነገሮች ሁሉ እየተጠነቀቅሽ መሆን አለበት ሰው እንዲሁ እኮ አይወድም ሰው በቃ የሆነ ነገር አለሽ ታለንት አለሽ የምናየው ነገር አለ ካንቺ የምናየው ነገር አለ ኢቭን ሰው ስትረስ ሆኖ የሚስቅበት ቦታ ማግኘት እዚህ ሀገር ቀላል ነገር አይደለም አይደለ እንዴ ቤታዬ ስለዚህ ተጠቀሚበት ስሪበት ገብቶሻል ሰው በወደደሽ ቁጥር ስሪበት ራስሽን ከፍ አርጊበት ቤታዬ ኦልሬዲ አሁን ታይምሽ ነው ጊዜሽ ነው አትስነፊ ስሪበት እዚህ ነገር ላይ እና ሰው በጣም ስለሚወድሽ ነው የሚከታተልሽ አሁን አንቺ የሆነ ቦታ ላይ ከገባሽ ቦምብ ነው የሚሆነው ሁሉም ነገር ቦምብ ነው የሚሆነው እኔ ጉቺዬም ስትናገር ሰማታለሁ እኔ ጉቺ በጣም አስተዋይ ናት እዚህ ሶሻል ሚዲያ ላይ በጣም አስተዋይ ልጅ ናት የእውነቴን ነው የምነግርሽ ትልቅ እህትሽ ናት በቃ ደንበኛ እህትሽ ናት እኔ ምንም ክፋትና ውስጧ እንኳን እንትን ማላይባት ብዙ ነገር ማላይባት እኔ ሰዎችን ማንበብ እችላለሁ የእውነቴን ነው ስራዬም ነው ስለዚህ ገብቶሻል አንዳንድ ጊዜ የምታደርጊያቸውን ነገሮች እወቂ መስመርሽን እወቂው ገብቶሻል ቤታ እኔ አሁን ይሄንን ነው ላስጠነቀቅሽ የምፈልገው ምክንያቱም ከተደረገልሽ ከሰው ምንም ጠላትሽም ቢሆን ጠላትሽ የሆነ ሰው በሆነ በከፋሽ ቀን የቆመ ሰው ያ ነው ሰው ማለት እሺ ይሰማል አዎ ይሰማኛል ቤታዬ አይ ልንገርሽ እንቅልፍ ይዞኝ እንዳይሄድ ማርያምን እያወራችሁ እንቅልፍ እያያዘኝ ሳይ ሶሪ እንዳላቀው ይኸውልሽ እኔ እኮ ይኸውልሽ አሁን በሁለቱ መሀል ቢታረቁ ደስ ይለኛል በሁለቱ መሀል እኔ መግባት አልፈልግም ለምን ከኔ ማለት የማይተዋወቁ ሰዎች ሆነ የተጣሉ ቢሆን ኖሮ ለአንድ ለጓደኛ ምናምን ቤት ተደርቤ እንትን ያልሽ ግን የሚያወሩ ቢደዋወሉ ሶሪ ጋይስ ወይ ቅልፍ ያልቻልኩ ቢያወሩ ቢደራር የሚያወሩ እሷም በሆነ ሳለ የቆመችላት ጂጂ የቆመችላት ምናምን ስልክ የሚደዋወሉ ስለሆኑ ገባሽ ስለሚተዋወቁ እኔ በአንዷ መሀል ገብቼ አንዷን ተደርቤ እንትናለን ግን በቻልኩት አቅም ላስማማ ሞክራለሁ ግን ለማስማማት ሞክሪ ግን አንዲት ነገር እንደው ሳይድ እንኳን አይታይብሽ ቤታ ኖ እኔ ሳይድ አይደለም ግን ይኸውልሽ እኔ በአባትሽ ይዤሻለሁ እዚህ ነገር ውስጥ እንዳትገቢ ፕሊዝ ኖ ይኸውልሽ ዲቦራን አውርቻን ነበር ስህተት እኔ እኮ አደባባይ ላይ ነው አይደል ጓደኛዬን አብዬ እኮ አልደበቁላትም አደባባይ ላይ ነው የተናገርኳት ማለት የሚያወራችሁ በዚህ ነገር በውስጥ ማውራት ትሽ ነበር ተሰርተሽ አስራተኝ እኔ እኮ እንደሚዳረስ አልመሰለኝም ይሄን ያህል ደረጃም እንትን የሚል አልመሰለኝም ጀስት አለ አይደለም የምታወሪው አንዳንዴ በሌላ ነገር ኖ ለምን መሰለሽ አሁን ለጂጂ እኔ የተሰማኝ ስሜት ምን እንደሆነ ልንገርሽ ለጂጂ የተሰማት ጂጂ ተናጋሪ ናት ትናገራለች እንደምፈልግ ጂጂ ጥሩ ልጅ ናት ደግሞ በጣም ምን እንደሆነ ታውቂያለሽ ቆማ እንትን የደዌይ ምክርም ቢሆን እንኳን ነው የምልሽ ደዌይ አነጋገሯ ትክክል አልነበረም ኑ ነገር ብላ ሰብስባ አይነት ነገር ነው የተናገረችው
ማለት መጥፎ ልጅ አይደለችም። እኔም በጣም ነው የምወዳት ዲቦን፣ የእውነቴን ነው የምነግራችሁ። በጣም ነው የምወዳት፣ በጣም ነው ደስ የምትለኝ። ምርባት በጣም የሚገርመው ደግሞ ይሄኛው አያምርባትም፣ በፍጹም ለእሱ አልተሰጣትም። እናንተ ግን ድራማ የምትሉ ሰዎች በዚህን ያህል ደረጃ ልክ እየተሰዳደቡ ድራማ አለ እንዴ? ጉቺ በፈጣሪ ኖ የለም ቤተሰብ ድራማ እና ቤተሰብ ደረጃ በቃ እየሄደ ገብቶሻል። ደግሞ ጂጂ አትጀምር፣ ከጀመረች እንትኗ ነው፣ ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። አንድ ነገር ልንገራችሁ ለሁላችሁ። አሁን እንደዚህ አድርጊ እንደዛ አታድርጊ ምናምን ስለተባለ ተፈጥሮን ተመክሮ አይቀይረውም። ገባችሁ? አንዳንድ ጊዜ ተፈጥሯችን የሆነ ነገር አለ እንቀይረው፣ ተመክሮ የማያስቀይረን ተፈጥሮ የሆነ ነገር አለ። ዘ ኦንሊ ቲንግ ቤታ ለምታደርጊው ለምትሆኚው ነገር በጓደኝነት ስም በአብሮ መቆየት ስም በእያንዳንዱ ለምትሆኚው ነገር የምታገኙ ከፈጣሪ ነው። ገባሽ? አንዳንዴ መውደዳችን የእውነት የሆንን ሰዎች አለን። ገባችሁ? አንኮንዲሽናል የምንወድ እስከ ጥፋት እስከ ስህተት የምንወድ ገባሽ ቤታ? እኔ ለአንቺ ዘ ኦንሊ ልልሽ የምችለው ነገር በምታደርጊው ነገር ሁሉ ልብሽን ጠብቂ። ብዙ ጊዜ ልብሽ ተጎድቶ አይቻለሁ። ኖ ፕራይስ ትከፍልበታለች ብዙ ጉቺዬ። ጊዜ ተሰብረሽ አይቻለሁ፣ አዝነሽ አይቻለሁ። በጣም ሰው አላምንም ከዚህ ኤግዛክትሊ በኋላ ስትይ ሰምቼሽ አውቃለሁ። በሰዎች በብዙ አዝነሽ ታውቂያለሽ። ለጓደኝነት የምትከፊው መስዋዕትነት which is blessed ትክክለኛ ሪል ሰው የሚሆነውን ነገር ነው የምትሆኚው። በምትሆኛቸው ነገሮች ግን ልብሽን ጠብቂ፣ ልብሽ እንዳይሰበር። እኔ አሁን እንዲህ እላፊ እንዳትሄጂ እንዲህ እንዳታደርጊ አልልሽም። ልብሽ ያመነውን ሁሉ አድርጊ። at the same time ልብሽን ጠብቂ። ልብ መጠበቅን የመሰለ ነገር የለም። ለምን ተደጋግሞ ስትሰበሪ once and for all ሰውን አለማመን ደረጃ አጠገብሽ ዙሪያሽን ሁላ እስከ መፍራት ትደርሻለሽ። እዛ ሌቭል እንዳትደርሺ የመሰለሽን አድርጊ። ለጓደኝነት የምትከፊው መስዋዕትነት ክፈይ፣ ግን ልብሽን ጠብቂ። ሌላ የምለው ነገር የለም። መሀል አትግቢ ምናምን አይደለም። የመሰለሽን ሁላ አድርጊ። እኔ ምላት ግን መሀል መግባቷ ለእሷ ጥሩ አይሆንም። ሁለተኛ ራሷ በቃ ሁሉም ሰው እንደሚያደርገው ማለት ነው። ነገ ጠዋት ደግሞ ራሷ እሷ ስትቀጠቀጥ እሷ ጋር የሚሆን የለም። እኔ እውነቴን ነው የምነግራችሁ። ሂሩቴ ጉቺዬ ምርጥ አርጋ ነው የገለጸችው። በቃ ምርጥ አርጋ ክርስቶስን ነው የምልሽ። ቤታዬ ጓደኝነት አንቺ በምታስቢው ልክ አይደለም። በቃ ስለ እውነት ነው የምልሽ። አንቺ ስስና የዋህ ልብ ያለሽ ልጅ ነው። ወደድሽ ነው አፈቅርሽ ነው በቃ አለቀ። ግን አይደለም፣ እንደዛ አይደለም ቤታዬ። ማንም አንቺ እንዲነካብን አንፈልግም። እውነቱን ልንገርህ፣ አንቺ በየዋህነት እዛ ጋር ጓደኝነት ብለሽ ስታደርጊ ስትጠቂኛ ማየት አንፈልግም። ያ ማለት ምንድነው? አሁን ይሩትም ጉቺም እንዳሉት ዳር ሆነሽ ለማስታረቅ ሞክሪ፣ አለቀ።